ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ደጋፊ ሲገፋ ያየሁት የሐጂ ዑመርን ደጋፊ ብቻ ነው። አለይሰ ሚንኩም ረጁሉን ረሺድ። እንደው አንድ ደህና ቤተሰብ ይጥፋ፣ አንድ እንደው ከጎናቸው የሚቆም እንዴት የቀብር ከቀብር ስነ ስርዓቱ አያይዞ እስከ ተቀበሩበት ድረስ ያለው ሙንከራቶች በጣም የሚዘገንኑት። ሁሉንም እንተውና እንዴት ቤታቸው ቀበራችኋቸው? ምን ነው ነብይ ነን አላችሁሳ? استدلال ያደርጉታል። ነብዮችም የሚቀበሩት በሞቱበት ነው ይላሉ። ስለዚህ እኛ ሼክ ነብይ ናቸው ነው የምትሉት? ምንድነው ይሄ? በሞቱበት ከተባለኮ ሞቱበት ሆስፒታል ላይ እዛው አልጋውን አንስቶ ነበር የሚቀበረው። ነብዩ የተቀበሩት ሞቱ እዚህ ሞት ቦታ ላይ አንስተው ልፍ አድርገውና እዛች ቦታ ቆፍረው ቀበሩ ነው እንዴ? እቤት ውስጥ እንዴት ይቀበራል? ወሲያ ነው እንዴት ይባላል? እንደ አይነት ወሲያ እኮ ተንፊዝ አይደረግም። የሙስሊሞች መቃብር ባለበት ሳኢግ ነገር አይደለም እኮ ይሄ ወሲያ ተብሎ እኮ አይደረግበትም። እንደው ይሄን ለማድረግ የተጠቀሙት እንደው ምናልባት 2-3 አጀንዳዎች ይኖራሉ። የፖለቲካ ዓላማ ያላቸው አሉ። የውሃቢያ ነማናደድ ብሎ እንግዲህ ባሌን ጎዳሁ ብላ ምን አረገች ነው የሚባለው? አላህን አትፈሩም እንዴ? ሁለተኛዎቹ ቡድኖች ደግሞ እዛው ቤት አሰርታችሁ እንደምናየው ነው። ወደፊት ይሄ ታስቦበትም ነው። ለመቃም ነው፣ ለመብላት፣ ለመጠጣት፣ ለመጎዝጎዝ የሚመጣን ሀዲያ ልትቀበሉበት አገር ቤት እንደሚደረገው ልታደርጉበት ነው። አዲስ አበባ መሐላ ከተማ ላይ ሸኺያውን በህይወት ይያሉም ተጫወታችሁባቸው፣ ሞታውም ተጫወታችሁባቸው። እጃቸውም አለበት እዚህ ጋር እንድቀበር ማለታቸው። ይሄንን ወሲያ ምንም ነገር እንዳይደረግብኝ ማረግ እየቻሉ ራሱ ጭራሽ አርጉልኝ ማለታቸው እጃቸው ቢኖርበት በህይወት ይያሉም ምስኪን ናቸው። እሳቸው የዋህ ናቸው። የነገሯቸውን ይሰማሉ። ከጎን እንዲበሉ እያለ እየጎተጎተ በሪሞት እያዘዛቸው የነበረ ሰው ሁሉ ሲሞቱን መጫወቻ አደረጋቸው። በህይወት ይያለ የነበረ አጀባ ዛሬ ከሞት ካላዳነ ከሞቱ በኋላ የሚደረግ መደግደግ ምን ይጠቅማል? ቤተሰቦች ምን ነካችሁ? ወይስ እሳቸው ሲሉት እንደነበረው ከሙስሊሙ ይልቅ እኔ ሙስሊም ያልሆነው ክርስቲያኑ ነው የሚወደኝ እንዳሉት ከሙስሊሙ ጋር መቀላቀል አልፈልግም ብለው ነው? ከካፊሮችም ጋር ሄዶ ላለመቀበር ደግሞ ቢያንስ ለብቻ ይልሆን ብለው ነው? ምን አይነት ነገር ነው እየተደረገ ያለው? በዚህ ደረጃ በአባታችሁ በዘመድ ቤተሰብ የሆናችሁ እንዲህ መጫወቻ ሲደረጉ መፍቀድ ነበረባችሁ። አንድ ሰው ፍርድ ሲፈረድበት እስር ቤት ከሩቅ አገር ከሆነ ወደ ቅርብ እንዲዘዋወርለት ይጠየቃል። ምክንያቱም ስንቅ ለማቀበል ለቤተሰብ ቡና ጠጡ አብራችሁ ግቢያችሁ ለመቅበራችሁ አይቀፋችሁም እንዴ? የምትኖሩበት ግቢ ላይ ቀብር አለበት ጋር ስትኖሩ ሞታው አለኝ ሰው መቃብር ምን ነው? እና ሐጂ ዙልመካን እና ሐጂ መሐመድ ሳኒ ሐቢብ እና ሐጂ ራፊና የነሱ ጓደኞች ታላላቆቻቸው ተቀበሩበት ተቀብረው ለምን አልተቀበሩም? ሁሉም ሰው በየቀኑ መቃብር ይሄዳል። እዛ ሰላምታ ሰላም አለይኩም ዳረቁም ሲባል ለምን አይደርሳቸውም ነው? የኛ ሻህ ያስፈልጋቸውም ነው? ይሄን ሙስሊሙ ምን አይነት ከሙስሊም እንደኖሩ ከሙስሊም ለምን ነው ያልተቀበሩት? ይሄ እኮ የትም እኮ አልተደረገ ነገር ነው። በዚህ አይነት ስርዓት ነው እንደ ስርዓተ ቀብሩስ የሚፈጸመው ሚሊኒየም ምናምን ተብሎ ምን አስፈልጋ? ያሁላስ የሳዑዲ ነገስታቶች ሲሞቱ እንኳን እንደዚህ አይነት ስርዓት የላቸውም። ተራ ቀብር ተደርጎ ነው የሚደረገው። ያለው መዘዝ መቼም ታውቁታላችሁ። ከማጋ ነው ልክ የምትጋቡት? ከአላህ ጋር ለምን ልክ ትጋባላችሁ? በአላህ ላይ የሚደረግ ሙንከር ነገር ሲሰራ ለምንድነው በዚህ ደረጃ ልክ ውስጥ የምትጋቡት? አላህን አትፈሩም እንዴ? ለመብለያ ዛሬም ልትጠቀሟቸው የምትበሉት አታችኋል። ሞልቷል ሪዝቅ። በሌላ መንገድ አትፈልጉም? ቀብር ላይ ዶሪ ሰርታችሁ እዛ ጎዝጉዛችሁ ልትበሉ ነው? ልትደግሱ ነው? ልትጨፍሩ ነው? የሞቱበት ቀን ልታከብሩ በአመቱ ልደት ልታደርጉት? የደጋፊ ገፊ የሐጂ ዑመርን አይነት ሰው የለም። አንድ ጠቃሚ የለውም። ይሄ ሁላ ከአላህ መሰጠት ነው። ሚዲያ እንዴ ስለ ሰው በካበው ልክ እውነት ቢሆን ኢሳ ኢየሱስ ነብይም ናቸው እንጂ የጌታ ልጅም አይደሉም እንዳሏቸው ቢሆን በጣም ዓለም ነው የጮኸው። የጌታ ልጅም አይደሉም፣ 1/3ኛም አይደሉም፣ ጌታም አይደሉም። ሰው ባለው አይሆንም። አረግድ የለም። ዛሬ ቀብር ውስጥ ያለውን እንግዲህ እሳቸው ናቸው የሚያውቁት። አላህ ያሳምርላቸው። ግን እየተሰራ ያለው ነገር የእሳቸውም እጅ አለበት። ከኋላ ያላችሁት ግን እንደው አንድ ሰው እንኳን አለይሰ ሚንኩም ረጁሉን ረሺድ ተው ይሄ መሆን የለበትም አይባልም። እንደዚህ አግደለ ሙስሊሞች ጋር ይቀበሩ።
በቃ እንዳሉት ነው። ሙስሊም አንፈልግም ብቻችንን እንሁን። መቼም አላህ ይማራቸው ጧት ማታ ለማለት አይደለም፣ አባብዬ ጧት ማታ ድረሱልኝ ለማለት ካልሆነ በጣም የሚያሳዝን ነገር ነው የተደረገው። የመጅሊስ አባላቶች የበኩላቸው እንዳደረጉ ሰምተናል። ዞር በሉልን እንደተባሉ ሰምቻለሁ። እውነት ይሁን አላቅም። እናንተ ወሃቢዮች አያገባችሁ ምን አገባችሁ ተብለው አረ ይሄ ወሃቢያ የሚባለውንም ስር ሰደውብን ሄዱት። ከወሃቢያ ብረን አንኖርም፣ ከወሃቢያ የእሳቸው እጅ ይሆናል። ይሄ የእሳቸው ስራ ነው። ይሄ ለማንኛውም ከሞቱ በኋላ የሰራችሁ ስራ ደግሞ በህይወት እያሉ ከተደረገው በላይ ነው። ያሳዝናል። ይሄንን ዝም የሚባል ነገር አልነበረም። እንግዲህ መብታችሁ ነው። አባታችሁ ናቸው። የትም ማድረግ ትችላላችሁ። ግን መዘዙ ለሁላችንም ነው። አላሁ ሙስተዓን ምንም ማድረግ አንችልም።